ታዲያስ አዲስ በያላችሁ በጥሩ ጊዜ ነው እንደምኛው ቅድም ስንል ነበር። እንግዲህ የፈረንጆች አዲስ ዓመት በኢትዮጵያ መከበር ከጀመረ በጣም ቆይቷል። በተለይ ሸራተን ያልመጣ ሙዚቀኛ እኮ የለም። ወደ መጣ ነው። ይህ የፈረንጆቹ አዲስ ዓመት እንግዲህ መጣው ብሏል። 2026 ሊገባ ነው። ቀናቶች ነው የቀሩት። እንግዲህ ከባህር ማዶ ይመጣል የተባለው አቀንቃኝ የብዙ ወጣቶች ምርጫ ነው። ከሀገር ውስጥ እና ቲማንና ብዙ አየዋሉ። ቲማንና ብዙ አየዋሉ። ጥምረቱ ኃይለኛ ነው። ከባህር ማዶ ትሬይ ሶንግ ይመጣል። ያው እንግዲህ አር&ቢ ላይ ከነ ክሪስ ብራውን ጋር ተመሳሳይ ከነ ድሬክ ጋር ተመሳሳይ የሆነ ተቀራራቢ የሆነ የእውቅና ማማለ ያለ ነው። እርግጥ ምንም ግራሚ ባይኖረውም ግን ዘፈኖቹ አንዱ ዘፈን ብቻ እስከ 300-400 ሚሊዮን ተመልካች ያገኘለታል። ምናልባት ብዙዎች ደግሞ እዚህ የምታውቁት ሀርት አታክ በተሰኘ ወደ 143 ሚሊዮን ህዝብ ያየው ዘፈን ነው። በጣም ብዙ ነው እና ምንም የቁጥር ችግር የለበትም። አሁን ሲመጣ በደንብ የዘፈን ቁጥር ችግር የለ። በጣም ብዙ በጣም ተወዳጅ ስራዎች ስላሉት የትሬይ ሶንግ አቀንቃኝ ወዳጆች እንግዲህ ተዘጋጁ። ደስ ይላል። ይሄ ቁጥር ችግር ግን ከገንዘብ ጋር የሚያያዘ እንደውስት ከመት ይኖራል። አይ ሲጠራስ አሁን እዚህ ሲመጣ እዚህ እኮ በፍቅር ነው የሚደረገው። ታውቂያለሽ ኢትዮጵያ ስትያቸው ቢዮንሴ ካሁን በፊት መታ ዶክመንተሪ ተሰርቷልና ደግመሽ መሄድ የምትፈልጊባቸው ሁለት ሀገሮች ስትባል ኢትዮጵያና ሩሲያ ነው ያለችው። እና ይሄ በሌላውን በሚጠይቁት አሁን ዱባይ በሚሰሩበት አይደለም እዚህ በፍቅር እሺ ቢዮንሴ እንደዛ አለች። እንደዚህ ወንዶቹ ሲመጡ ግን ብዙ ከኢትዮጵያ ቆነጃጅ ጋር ይያዛሉ። ትሬይ ሶንግ የልጅ አባት ነው። አንድ ልጅ አለው፣ አግብቷል። ኖሃ ይባላል የልጁ ስም። ኖሃ ሌላ ማቆም ትፈልጊው ነገር አለ? አይ አሁን አይደለም ባይሆን ህርታታኩ ይጋብዛት። እንደዚህ ታለቀ አንጋፋ ድምጻውያን ሲመጡ ተያይዞ የሚነሳው ነገር አስግቶኝ ነው። ትሬይ ሶንግ እንግዲህ ለፈረንጆች አዲስ ዓመት ለማክበር የሙዚቃ ስራውን ለማቅረብ ወደ ኢትዮጵያ ይመጣል እየተባለለት ነው። ከተሞቻችንም እኮ ደመቅ የሚሉበት ጊዜ ነው አይደል? ዘንድሮ ግን ትንሽ ቀሰቀሰብኝ ወይስ ገና ስለሆነ ነው? ገና እኮ ዲሴምበር ስንት ነን? አንድ ወር ይቀራል። መቼ ላይቱ ተሰቀለ። ያው እንግዲህ አሮጌው ተብሎ 26ን ደግሞ ለመቀበል በዝግጅት ላይ ናቸው። በዝግጅት ላይ በጣም የፈጠነው ይሄ 2025 የነሱ ትንሽ የፈጠነ ይመስለኛል። የኛስ ለብቻ ይነሱ ያው ዓመተ ምህረት አቆጣጠራችን ስለሚለያየ ነው። የነሱ ዓመት ነው አሁን ኦሬዲኛ ገና 2018 መጀመራችን ነው። 17 ራሱ እኮ ታዲያ ያለው ምንም ጥያቄ ጊዜ በጣም ይሄዳል። በጣም ተመሳሳይ እኮ ነው። እስኪ ጣራ ላይ ለኔ በግል ብታጣሩልኝ እስኪ ጠይቂያቸው እንዴት ነው 24 ሰዓት የድሮ ነው ወይስ የተቀሸበ ነገር አለው? 365 ቀናት ነው ወይ ጳጉሜን አርጋው ይሄን ነገር ብቻ የሆነ ነገር ተመተነ የሆነ ተጨበረበረ ነገር ያለ ይመስላል። ተኝተን ስንነሳ ሮብ ተኝተን ዓርብ ወይ ቅዳሜ ምናምን እየተነሳ የሆኑ ቀናት በመሃል አፋርገራለሁ ሰኞ ተኝተን ሮብ ማታ ይሆናል። ግን እንደዛ ቢሆንስ? እንደዛ አስበው ታውቃለህ? ሰኞ ተኝታ እንደ ድንገት ስትነሳ ቅዳሜ ጧት ምናምን አሁን ራሱ የዛሬ ሳምንት ሰኞ ሆኖ ስለ አየር አወራን። የሚገርም ነገር አለና አሁን ሰኞ ሆኗል። በጣም ላልተጠቀምበት ጊዜው በጣም ይሄዳል። እንደውም ከሆኑ ሰዎች ጋር ስናወራ ይሄ እንቅስቃሴ ላይ ወይም ደግሞ ሩጫ ላይ ያለ ሰው ብቻ ነው ወይስ ብሎ ነበረ የጠየቀውና የሚገርምሽ ሁሉም ሰው ነው። አንድ ሰው ቢሰራም ባይሰራም እርግጥ ቤት አከራዮች አይሄድም ይላሉ። አይ ቤት ውስጥ ለሚውል ሰው ብዙም ቤት አከራዮቹስ እነሱ አይሄድም ነው የሚሉት። ቤት አከራዮች የሶስት በተለይ ከተቀበል ዝም ነው የሚለው አሉ። ይህንን ነገር እንዳከራይ ሆናችሁት
ከዛ ውጭ ግን ያለው ሰው በጣም እየሄደበት ነው። እንደ ሁኔታው እኮ ነው አይደል? አንዳንድ ነገሮች ለምሳሌ በጉጉት የምንጠብቃቸው ነገሮች ካሉ ጊዜው አይሄድልንም። አሁን ልክ አሁን ነገ ከሰዓት የሆነ ነገር ልታደርግ በህይወትህ በጣም አስፈላጊውን ነገር አጋጥሞ እሱን ለማድረግ የቀረህ ኦልሞስት ከዚህ ሰዓት 24 ሰዓት ነው እንበል። ነገ 8 ሰዓት እስኪደርስ ድረስ የሆኑ ቀናቶች ነው የሚሄዱ። በቃ ሳምንት 2 ሳምንት ነው የሚሆንብህ። አንዳንዱ ደግሞ አለ ስራ የተከማቸ ስራ ይይዝና ማድረስ ያለብህ ለነገ ጠዋት ነው ይባላል። ሰዓቱን ሲያይ 9 የሆነች ነገር ሰርቶ ሲያይ 12 ምናምን እንደ ሁኔታው እንደ ሰው አቀባበል ይለያያል። ለሁሉም አንድ ሰዓት ያፈቀረውን ሰው እስኪያገኝ የቀጠረ ሰው እውነት እንደ በፊቱ ይሄድበታል። የተስፋዬ ጆካውን ነፍሱን ይማረውና 7 ሰዓት ቀረው ያለው 7 ሰዓት ቀጥሯት እሺ ሰዓት አልያዘምና ብሔራዊ ቲያትር ጋር ነው ቀጠሮ። 4 ሰው ጠየቀ 7 አሉት። እንደገና ልክ እሱ እንዴት ደግሞ ስንት ሰዓት ሆነ? 7 አንደኛው ደግሞ መጣ አለና እሱም እንደዛው ሲል ቀጠሮ 8 ሰዓት ነውና ዛሬ 8 ሰዓት ቀረደ። እንደሱ አይነት አፍቃሪ ደግሞ ምናልባት ጊዜው አይደለትም ብለን ነገር እንችላለን። ሰው ውስጥ ጭንቀት ሲይዛቸው በዛው ልክ ደግሞ የህመም ስሜት ውስጥ ያሉ የሚሰቃዩ ሰዎች ቀኑን ምሽቱን በምን ያክል ርቀት ጭንቀት ሊያሳልፉ እንደሚችሉ እስኪ የኛ ብቻ ነው የብዙ አስተያየት ሰጪዎች ነው። እስኪ እናንተስ አድማጮች እናንተም አስተያየት ስጡበት 09715688 ላይ እንዴት ነው ጊዜው እውነት በሚባለው ደረጃ የሆነ የተወጋ ነገር አለው ወይስ ሰላማዊ ነው? የበፊቱን 12ቱ 24ቱ ወይስ